ያፌትና ናታን ጨለሉ። በስተመጨረሻ ያፌት አባዬ ልጄ ሳትለኝ እኔ ራሴ ጭምቅምቅ ጭርግድግድግድ አድርጌ ነበር የምገልህ። ያኔ ልጄ ማረኝ ትል ነበረ። እንዴት ሳልገልህ አንተ ቀደምከኝ አለ ናታን አንዴ እንኳ ምንም አይነት ትዝታ የለንም፣ ሁሉም ነገር መጥፎ ትዝታ ነው ያለን። እንዴት አሁን ትሞታለህ? የስራህን ይስጥህ እያለ መራገም ጀምሯል። በቃ ፂህ መዝናናት አለብን ዛሬ አሪፍ ትዝታዎች ይኖረናል እያለ ከእህቱ ጋር እያወራ ነው። ወይ ጉድ ግራ ገባን እኮ የናታን ነገር ግን በጣም ነው የሚያሳዝነው። ኢፍራታዬ ደነገጠች። እውነቱን ደውለሽ ማረጋገጥ አለብሽ ነገርኩሽ ብሎ ሲጮህባት፣ እንዴ ምንድን ነው ወንድሜ ወይም ደግሞ ቢኒያም የሚሆኑት ነገር አለ። ነገርኩሽ፣ ከፈለግሽም ናታን ጋር ከፈለግሽም ደግሞ ፂ ጋር ከፈለግሽም እዛች ቤዛ ጋር ደውለሽ ማጣራት ትችያለሽ። እውነት ነው ወይ ብለሽ ደውለሽ አጣሪ ብሎ አስፈራራት። ሽጉጥ መደቀም ብቻ ነው የቀረው። ከዚያም በኋላ እሷም እሺ ብላ ቤዛ ጋር ደወለች። ቤዝ እንዴት ነሽ? ደህና ነሽ ወይ? ምንድን ነው የተፈጠረው ነገር ንገሪኝ ስትል፣ አንቺ ግን እንደሰማሽ ብቻ ተይው። አዎ የናታን አባት ሞቷል፣ እናቱ ደግሞ እንደጠፋች ተነገረን። ምን? አዎ ቆይ ግን ማን ሊናገር ቻለ? እኔ አላቅም። ብቻ ውይ ይች ሉሊት ትሆናለች እያለች፣ አዎ እሷ ትሆናለች። በጣም ተናደደች። በሌላ በኩል ቢኒያም እንግዲህ ግራ ገብቶታል። ከዚህ በኋላ እራቅ፣ ከእህቴ እንድትርቅ እፈልጋለሁኝ። በእህትነት እንድትቀርባት ነው እንጂ በፍቅር እንድትቀርባት አልፈልግም ብሎ ናታን ማስጠንቀቂያ ሰጠው። ለምንድን ነው ሲለው፣ አይ ነገርኩህ፣ እኔ አንድ ነገር ብሆን እህቴን እንደምትጠብቅልኝ ቃል ግባልኝ። ነገር ግን የፍቅር ግንኙነት እንድኖራችሁ አልፈልግም። እኔም ሂጅ አሁን መስሪያ ቤት ስራዬን ነው የምሰራው። ከዚህ በኋላ እንደገና ሀብዬ ጀምራለሁኝ። ሀብት ንብረት፣ ሁሉም ነገር ይኖረኛል በቃ እያለ ሁሉንም ነገር መርሳት ፈልጓል። እንዴት ብትረሳ ጨረቃህን ትረሳለህ እንዴ ናታን? አረ የእውነት አሁንስ አበዛኸው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። ወይ ጉድ! አሁንስ ግራ ገባን። ሎሊት እንግዲህ እኔ ምንም ነገር መቋጠር አልችልም፣ እኔ አታስጨንቁኝ፣ እኔ ፍሪደም እና ዘና ያልኩ ሴት ነኝ። ስለዚህ ራሴን በራሴ ዘና ማድረግ ነው የምፈልገው እና እባካችሁ ተወኝ፣ ሁሉንም ነገር እናገራለሁ እያለች እንቧ ዘራፍ እያለች ነው። ነገር ግን ናታን እንዲሁም ደግሞ ቤዛ ሁሉም ነገርኩሽ፣ ለዚህ ትናገሪና አባታችን መሞቱን እኔ ነኝ እምፋረድሽ ብሏል። ኤፍራታና ቤዛ ተደዋውለው እያወሩ፣ እስኪ ንገረኝ ምንድን ነው? አላቅም፣ ብቻ ግን አባትዮ መሞቱን ሲሰማ እንዴት እንዳደረገው ብታይ ቤዛ። አላቅም ማለት? ቆይ እሱ ችግሩ ያለበት ከናታን ጋር መስሎኛል ነበር እንዴት ስትል፣ አላቅም ሲመስለኝ ከእኛ ቤተሰቦች ጋር በሙሉ ችግር አለበት ይሄ ልጅ እና እንደ እብድ ነው ያደረገው። ቤቱን ሁሉ ብታይ ሩዋንዳ አድርጎታል። መስቀልቅሉን ነው ያወጣው። ምን? አዎ አሁን አንድ ነገር እንድታደርግልኝ እፈልጋለሁ። ምንድን ነው? እንደምንም ብለሽ ሉሊትን መቅረብ አለብሽ። ምን? አዎ እንዴት አድርጌ ነው እኔ ሉሊትን የምቀርበው? ኧረ አንቺ ሴትዮ አብደሻል እንዴ? ነገርኩሽ። በቃ ቢያንስ እኔ እህትሽን አንድ ነገር መርዳት እንኳ አትፈልጊም? በእርግጥ እኮ እንደማታምነኝ ያውቃለሁኝ ኢፍራታ፣ ነገር ግን አዝኛለሁኝ የያፌት ባለቤት መሆንሽን። ግን አንቺ በህይወትሽ ደስተኛ ነሽ? እንዴት ነሽ ብላ ስትጠይቃት፣ እኔ ደህና ነኝ፣ ነገር ግን የበለጠ ደህና የምሆነው ሁሉንም ነገር ስፈታ ነው እና እንደምንም ብለሽ ሉሊትን መቅረብ አለብሽ። ያኔ የታስታውሽ ከሆነ አንቺ አሳስረሽኝ ከሆነ ብለሽ ተቆጥተሽባት ነበር። እናስ እና ታዲያ አሁን ያኔ ያሳሰርኩሽ እኔ ነኝ አሉ ማለት? አልገባኝም። ምን ለማለት ፈልገሽ ነው? ነገርኩሽ እኮ አንቺና ሉሊት ስታወሩ ተደብቄ ሰምቻችሁ ነበረ። ስለዚህ ኤፍራታዬ ቤዛን እንደምንም ብለሽ መቅረብ አለብሽ አለቻት። ከዛም በኋላ ቤዛ ደግሞ እንዴ ኧረ እኔ በፍጹም አላደርገውም ኤፍራታ፣ ደግሞም እኮ ከባለፈው ወዲህ እንዲህ እኔ በቅቶኛል እና መጥፎን ነገሮችን ማድረግ አልፈልግም ስትላት፣ አይ ለእኔ ብለሽ ታደርገዋለሽ ነገርኩሽ ብላ ቃል አስገባቻት። እሷም ደግሞ እሺ በቃ ከዚህ በኋላ ያልሽውን ሁሉ አደርጋለሁኝ እና ምንም ችግር የለውም ብላ ተስማማች። ኤፍራታዬም እሺ ብለው እህታማቾቹ ተስማሙ። የእውነት እንዴት ደስ እንዳለኝ! ምክንያቱም እህታማቾቹ በዚህ ልክ ፍቅራቸው ስለተመለሰ እንዴት ደስ አለኝ። ኤፍራታም ደግሞ አምንሻለሁ ከዚህ በኋላ
አማራጭ የለኝም ስላለችም ደስ ብሎኛል። ያፌት እንግዲህ መኪና ውስጥ ሆኖ እያበደ ይገኛል። መሞት አልነበረብህም፣ እኔ ራሴ የነበርኩ መግደል ያለብኝ አንተን፣ አንተ አውሬ እያለ እየተሳደበ ይገኛል። ቢኒያም እንግዲህ ለምንድን ነው እስኪ ንገረኝ የተፈጠረውን ነገር፣ ለምንድን ነው እንደዚህ የምትሆነው እያለ ናታንን መናገር ጀመረ። እንዴ ቆይ ናታን አንተ ግን ምን ሆነህ ነው? እስኪ ንገረኝ፣ እኔ ጓደኛ አይደለሁ እንዴ? ሲቀጥል ደግሞ በዚህ ልክ የምን መውጣት መዝናናት ነው? አባትህ እኮ ሞቷል ሲለው፣ ይኸውልህ ቢኒ እኔ አንተን እወድሃለሁ፣ አከብርሃለሁ እንደ ጓደኛ፣ ነገር ግን ስለ ኢፍራታም እንድታነሳብኝ አልፈልግም። ሲቀጥል ደግሞ ከዚህ ደግሞ መራቅ አለብህ፣ እንደ እህት እንድትቀርባትና እኔ አንድ ነገር ከሆንኩኝ ሁሉንም ነገር እንደምትቆጣጠር ቃል ግባልኝ ሲለው፣ አይ እኔ በፍጹም በዚህ ነገር አልስማማበትም፣ ደግሞም ቃል አልገባልህም። ቃል ማለት እኮ እጅግ ከባድ ነው፣ ስለዚህ በፍጹም አላደርገውም ብሎ እምቢ አለው። እንደዛ ከሆነ እሺ ተወው፣ ለማንኛውም ግን ቆይ አለ። ግን አንተ እንደዚህ ብለህ የምትለኝ ማለቴ አንተ ብቻ እንዳይሆን የገደልከው የወጋኸው ያፌትን ሲል፣ ምን? ኧረ እኔ እዛ አይነት ነገር ውስጥ የለሁበትም። ቆይ አንተ ምን ሆነህ ነው? እንዴት ነው የምታስበኝ እኔን? በቃ እኔን መጥፎ ሰው አድርገህ ነው እንደምታስበኝ? እኔ በፍጹም አላደረግኩትም ብሎ ተናገረ። እሺ ለማንኛውም ግን ያም ይሁን ይህ ነገርኩህ፣ እኔ አልስማማበትም ብሎ ቢኒያም ወደሚሄድበት ሄደ። ያፌትም ናታንም ደግሞ እያበደ ሄደ። ያፌትም ጨልሎ እንደውም አደንዛዥ እጽ እየወሰደ ይገኛል። ስለዚህ እንዴት ነው ግን ቶሎ ያገኘኸው ብሎ ወደ ራሱ ወደ ቀልቡ እየተመለሰ በጣም በብዙ ወሰደ። ከዛ እቤት መጥቶ ኢፍራታን አንቺ ደግሞ ምን ታደርጊያለሽ እናንተ አታላዮች እያለ ሁሉንም መናገር ጀመረ። አንተ እኮ ልጄ ማረኝ እያልክ ማልቀስ ነበረብህ፣ መደንፋት ነበረብህ፣ እንዴት ትሞታለህ እያለ በጣም መናደድ ጀመረ። ከዛ ኢፍራታም ደግሞ ሁሉንም ነገር አረጋገጠች። እንዴ ቆይ ለምንድን ነው በዚህ ልክ እያለች ተናገር ብትለውም እንኳ በስተመጨረሻ እንቅልፍ ወሰደው። ጽዬ ለምንድን ነው የማይደውለው? ቆይ እኔ ያኔ የረስቼ እንደዛ ሲጠቀምብኝ የነበረው ፍቅር ሳይዘው ነው ማለት ነው? እየተጫወተብኝ ነው ወይስ ደግሞ ፍቅር ይዞት እሱ እኔ ላይ እየተጫወተብኝ ነው? እና ግራ ገብቶኛል። ለማንኛውም እኔን ለማታለል ከሆነ እኔ ጽወዳ አይደለሁም። ስለዚህ ሁሉንም ነገር እጫወትብሃለሁኝ፣ ብቻ ጠብቀኝ እያለች በጣም ተናደደች። በሌላ በኩል ናታን እንደምንም ብለህ እባክህ በቃ ከዛሬ ከፂ ጋር ማሳለፍ አለብኝ ጊዜ እንደምንም ብዬ ብሎ ጊዜ ማሳለፍ ጀመሩ። ብታዩ እየተጫወቱ ቆይ ለምንድን ነው እንዲህ የምታደርገው ብሎ ሲለው እንኳ አይ ነገርኩህ እኮ ከእህቴ ጋር ጥሩ ትዝታ እንድኖረኝ እፈልጋለሁኝ፣ ከእህቴ ጋር አሪፍ ነገሮች እንድኖረኝ እፈልጋለሁኝ። ምክንያቱም እኔ አባቴ ሲሞት ምንም አይነት ትዝታ ምንም አይነት ፍቅር የለኝም። ስለዚህ እህቴ እኔ አንድ ነገር ሲሆን እኔም በጥሩና በመልካም ነገሮች እንድታስታውሰኝ ስለምፈልግ አሪፍ ነገሮችን ዛሬ ማታ ማድረግ አለብኝ። ታውቃለህ ከታመመች ወዲህ ምንም ነገር አድርጌም ሰርቼም አላውቅም እያለ በጣም ተዝናኑ። ጽጌ ጨረቃዋን እያየች እውነትም እኮ ናታንና ኢፍራታ ለካ ጨረቃዬ ብሎ የሚጠራት እንደዚህ ነው እያለች መስደመም ጀመረች። እውነት ለመናገር ደስ እያለች ጀመረች። በሌላ በኩል እኔ ደግሞ እንደምንም ብለህ ለምንድን ነው ለጽ የማንነግራት? ሁሉም ነገር ድብቅ ሆኖ አስጠልቶኛል። ሲቀጥል ደግሞ እባክህ ለአባትህ እንኳ መቆም አለብን፣ ምኑንም ነገር ማስተካከል አለብን ብትልም እንኳ በፍጹም ሊሰማት አልቻለም። ምክንያቱም በቃ እኔ ከዚህ በኋላ አባቴ ሞቷል፣ እህቴ ደግሞ አባቴን በጣም ስለምትወደው እንድትጎዳና እንድታዝንብኝ አልፈልግም። ስለዚህ አባቴ የራሱ ጉዳይ፣ በቃ ከዚህ በኋላ ገኒ ምንም ነገር እንድትናገር አልፈልግም፣ ምንም ነገር እንድትይኝም አልፈልግም። ስለዚህ በቃኝ ብሎ ገኒንም ረግጧት ወጣ። ቢኒያም እንግዲህ ወደ ስራው ተመልሶ ወረቀቶቹን በሙሉ እየከፈተ እያነበበ ይታያል። በሌላ ጊዜ ደግሞ
ቆይ አንተ ከፈትከው እንዴ ሁሉንም ነገር ስትል፣ አዎ ሁሉንም ነገር ከእንደገና ከፍቼዋለሁኝ። የያፌትን ጉዳይ ከእንደገና ከፍቼዋለሁ። ስለዚህ ምንም ችግር የለውም። ከዚህ በኋላ እንደምንም ብዬ ኤፍራታንም ሁሉንም ነፃ አወጣለሁ። ይህ ፍቅር የሚባል ነገር መተው አለብኝ። እውነትም ናታን ትክክል ነው። ምክንያቱም ጽዮን ልጅነቷን አልጨረሰችም እያለ ደመደመ። አይገርምም ግን እንዴ ቢኒ በዚህ ልክ